It's on here now. The goalkeeper's beaten, and South Africa have done Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ቡካዮ ሳካ ዛሬ ወደ ጨዋታ እንደሚመለስ ትላንትና አርቴታ አረጋግጧል እና ይሄ ደግሞ በጣም ትልቅ ትኩረት የሳበ ዜና ሆኗል። አንደኛ ቡካዮ ሳካ እንዴት ያለ ተጫዋች ነው የሚለውን ቀደም ብሎ በደንብ እንድናስታውስና ተጽዕኖ ፈጣሪነቱንም ደግሞ እንድንረዳ የሚያደርጉ መረጃዎችን ለአድማጮቻችን ስናቀርብ ነበረ። በራሱ በግሉ ያሳካቸውን ስኬቶች እና ቁጥሮቹን ስንመለከት ቆይተናል። አሁን ደግሞ በአጠቃላይ የቡካዮ ሳካ ወደ ውድድር ወደ ሜዳ መመለስ ማንን ተጽዕኖ ውስጥ ይከታል እና ምንስ በራሱ ተጽዕኖ ይኖረዋል የሚለውን እየተመለከትን የተወሰኑ ደቂቃዎችን እናሳልፋለን። መልካም። የቡካዮ ሳካ መመለስ ማንን ምን አይነት ተጽዕኖ ውስጥ ይከታል? በበጎ ተጽዕኖ የሚያደርባቸው ሊኖሩ ይችላሉ፣ ደግሞ በአሉታዊ መንገድም ተጽዕኖ ውስጥ የሚወድቁ ተጫዋቾች ሊኖሩ ይችላሉ። ለምሳሌ ቡካዮ ሳካ በተጎዳ ጊዜ በቀይ መስመር በኩል መጫወት እየተመቸው የመጣው የእውነት ለመናገር ደግሞ ራሱንም በጥሩ መንገድ የገለጠው ኤታን ንዋኔሪ ፖዚቲቭሊ ኢምፓክትድ ይሆናል ብዬ አላስብም። አይደለም እሱ ላይ የሚኖረው ተጽዕኖ ወይም ኢንፍሉዌንስ ከዛ ምቾት መነጠልና እስቲ ቦታ ፈልጉለት መባል ነው። ገባሽ? ቀሎሽ ቀይ መስመር ላይ የተጫወትሽ ራስሽን እየገለጽሽ በብዙ የእግር ኳስ ቤተሰቦችም በክለቡ ደጋፊዎችም ዘንድ እንደ በጎ ይታየልሽ የነበረው ነገር አሁን የት ጋር ባጫውተው ይሻላል ወደሚል ጥያቄ የሚመጣ ከሆነ አንቺ ላይ የሚያሳድረው ወይም ኤታን ንዋኔሪ ላይ የሚያሳድረውን ተጽዕኖ ቀላል ነው ብለን አናስብም። ስለዚህ አሁን ምንድነው የኤታን ንዋኔሪ ዕጣ ፈንታ የሚሆነው በቡካዮ ሳካ መመለስ? ቅድም አሪፍ ነገር ያስቀመጥሽም ይመስለኝ የቡካዮ ሳካን መመለስ ተከትሎ ቀኝ መስመር ያለምንም ጥርጥር ለሱ ለሳካ የሚሰጥ ነው። ስለዚህ እሱ በሌለበት ጊዜ እዛ ቦታ ላይ ይጫወት የነበረው ኤታን ንዋኔሪ ቦታ ሊፈለግለት ግድ ነው ማለት ነው እንጂ አሁን አርቴታ ከኤታን ንዋኔሪና ከቡካዮ ሳካ ማንን ቀይ መስመር በኩል ላጫውት ምናምን ይላል ብለን አናስብም። እንደዛ እናብደም። ቡካዮ ሳካ ፊት ከሆነ ያለው በቃ ማለት ያ የሱ ፐርፌክት ቦታው ነው። ፐርፌክት መሆኑን ደግሞ የምታየው ቅድም የጠቀስናቸው ነገሮች በሙሉ ያንን ነገር ስለሚያስረዱ ቁጥሮቹ፣ ተጽዕኖቹ 40% የአርሰናል የጎል ተሳትፎ እዛ ላይ ሆኖ እያደረገ ያለው ከዛ በላይ ማንም ሊያደርግ አይችልም። እውነት ለመናገር አያድግም እያልኩሽ አይደለም፣ እዛ ጋር የሚኖር ሚና ግን ወይስ ክሎዝ ቱ ፐርፌክሽን በቃ ምንም ጥያቄ የለውም፣ ቆንጆ ነው ብዬ ነው የማስበው። ስለዚህ የቡካዮ ሳካ መመለስ ቀጥተኛ የሚባል ኢምፓክት የሚኖረው ኤታን ንዋኔሪ ላይ ነው። የመጀመሪያው ቀጥተኛ ኢምፓክት የሚኖረው ምክንያቱም ሳካ በሌለ ጊዜ እሱ ነበር በሱ ቦታ ላይ በሳካ ቦታ ላይ ይጫወት የነበረው። ስለዚህ የሱ እዛ ቦታ ላይ መጫወት ያልተወደደ ቢሆን ኖሮ ይሄ ልጅ እዚህ ቦታ ላይ እየታገለ ነው እያቃተው ነው ምናምን ብለን ቢሆን ኖሮ ስለ ተጽዕኖ አናወራም ነበረ። ግን አይ ካቺንግ ነው ወይም ሳቢ የሆነ ነገር አሳይቷል። ጥሩ የሚባል ጥረቶችን አሳይቷል። እንደ ጥሩ አማራጭ እዛ ቦታ ላይ ኤታን ንዋኔሪን ማሰብ ይችላል። ከዚህ በኋላ አርሰናል ተጫዋች ሳካ ቢጎዳ እንደገና ኤታን ንዋኔሪን እዛ ቦታ ላይ ለመጠቀም የሚያምንታ የሚያቅማማ አይመስለኝም።
ገብቶሻል መልሽ። ስለዚህ ይሄንን ሳቢ የሆነውን ነገር ለማቋረጥ መገደድ፣ ሳቢ ሲባል ተመልካች በሚያየው ነገር ስለተሳበ ነው። ሳቢ ሲባል ደግሞ ኤታን ንዋኔሪ እዛ ቦታ ላይ ሲጫወት ሲሰማው የነበረ ምቾት ነው። ግን አንድ ነገር አትርሱ ይላሉ ባለሙያዎቹ። ራሱ አርቴታ በተደጋጋሚ የሚናገረው ኤታን ንዋኔሪ በዘንድሮ የውድድር ዓመት አርሰናል በተጫዋቾች ጉዳት ባይታመስ ኖሮ፣ የተጎዱበት ተጫዋቾች ባይጎዱ ኖሮ አሁን በዘንድሮ የውድድር ዓመት ከእቅድ በላይ ነው የተጫወተው። አርቴታ ልጆቹ ባይጎዱ ኖሮ፣ የተጎዱት በሙሉ ባይጎዱና እጥረት ባያጋጠመው ኖሮ ለንዋኔሪ ይሰጠው የነበረው የመጫወት እድል የተገደበ ነበር የሚሆነው። አልፈለገም፣ በጭራሽ አልፈለገም። ራሱን ብሎታል። ከእቅድ በላይ ነው አለ፣ ከፍላጎት በላይ ነው። ልናደርግ የነበረውን ጥንቃቄ አልፈን ለመሄድ ተገደናል አለ። ለንዋኔሪ ነው ጥንቃቄው። ምክንያቱም ባለፈው ሳምንት ነው የልጅ 18 ዓመት የሞላው። አርሰናልን የሚያህል ትልቅን ቡድን ሸክም ሊሸከም አይችልም። ፕሪሚየር ሊግን በሚያህል ሊግ ላይ ገና በዚህ ዕድሜው ትልቅ ጫና ውስጥ እንዲያልፍ ልናደርገው አይገባም። ግን አማራጭ ስለሌለ ለልጁ ለማሰብ የነበረንን እቅድ፣ ለልጁ ለመጠንቀቅ የነበረንን ሐሳብ በሙሉ ለመተው ተገደደናል። and he's right። ይሄ ንዋኔሪ ለነገ ነው፣ ለከነገ ወዲያ ነው እንጂ ዋና ሊሆን የሚችለው አላሁን አልነበረም። ይህንን የመጀመሪያውን ነገር አድርገን እናስበው። ስለዚህ ቡካዮ ሳካ ሲመለስ አርቴታ ይህንን ልጅ በጥንቃቄ ወደ መጠቀም ነው የሚመጣው። ይህንን ጉብዝና አንዳንዴ ሰው ስታሳርፊ የምታሳርፊው ጉብዝናን ጭምር ነው ሳብሪ። አው ግን እዚህ ጋር እንደውም በጣም እንነጋገርበታለን መጨረሻ ላይ ብዬ ያሰብኩትን ነገር አሁን ስላነሳው ወይ እዚሁም ብናነሳው ጥሩ ይመስለኛል። ወይም በኋላ ልመለስበት ካለ ይችላል። ግን ምንድነው እኔ ያሳሰበ የነበረው አንድም ቡካዮ ሳካ አሁን ለእንደዚህ ለ3 ወር ተጎድቶ እንዲቆይ ካደረጉት ምክንያቶች መካከል አንደኛው የጨዋታ መደጋገም በጣም ተጽዕኖ እንደሆነ በተደጋጋሚ ይገለጻል። አንድ ይኳርለም የተጎዳው ቡካዮ ሳካ አስተውለን ከሆነ በብሔራዊ ቡድን ጨዋታ ላይ ሲጎዳ የተወሰኑ ጨዋታዎችን ሲያርፍ ከዛ በኋላ እንደገና መጥቶ እንደገና ተጎድቶ የተወሰኑ ጨዋታዎችን አርፎ ከዛ በኋላ እንደገና መጥቶ ነው አሁን ለ3 ወር የጉዳት ሁኔታ ውስጥ የገባውና ለረጅም ጊዜ ተጎድቶ ከሜዳ የራቀው እና ቡካዮ ሳካን በተመለከተ በጣም ኢኮኖሚካሊ መጠቀም ያስፈልጋል አርቴታ ነበር። አሁንም ቢሆን እንደውም አሁንም አለፈ አይደለም ከዚህም በኋላ ቢሆን ምናልባት ቡካዮ ሳካ 30 ዓመቱ ከመሆኑ በፊት ሪታየር ሊያደርግ የሚችልበት እድል ሊፈጠር ይችላል የሚሉ አንዳንድ መረጃዎችን አይቻለሁ። ከዚህም በኋላ ኢኮኖሚካሊ መጠቀም ያስፈልጋል። ምክንያቱም በሊግ ብቻ እስካሁን ድረስ እንደውም ወደ 186 ጨዋታዎችን አድርጓል የሚሉ መረጃዎች አሉ። ለብሔራዊ ቡድን 43 ጨዋታዎችን አድርጓል እና በጣም ጫናው ሰፊ ነው። ከዚህ በፊት በተደጋጋሚ ስናነሳ የነበረውኛም ፕሮግራማችን ላይ ያለ ማቋረጥ 86 ጨዋታዎችን አድርጓል ቡካዮ ሳካ እና አርቴታ እዚህ ላይ በደንብ ማሰብ አለበት የሚል ሐሳብ ነበር ሲሰጥ ነበር። አሁን በቃ ያ እዛ ነገር ላይ በጣም ጥንቃቄ ካለ መደረጉ የተነሳ ቡካዮ ሳካን በወሳኝና በምርጥ ሰዓት አርቴታም ሆነ አርሰናል አጥተውታል። ግን ከዚህስ በኋላ የሚደረገው ጥንቃቄ ምን ይመስላል የሚለው አንደኛው ነው። ሁለተኛ ከዚህ ትምህርት ወስዶ ኤታን ንዋኔሪ ላይ መተግበር አይገባም ወይ እንደገና እሱን ስላነሳው በዛው ብናነሳ አሁን ሁለቱንም ነገሮች ላይ ሐሳብ ልስጥሽ። ለምሳሌ የቡካዮ ሳካ በዘንድሮ የውድድር ዓመት ያጋጠመው ጉዳት አርሰናልን በጣም ባለመደው ነገር ውስጥ እንዲያልፍ ያስገደደ ነው። አርሰናል ባለመደው ነገር ውስጥ እንዴት አለፈ ስትይ ባለፉት 4 ዓመታት አርቴታ ሳካን ኦልሞስት በሁሉም ጨዋታ ላይ ተጠቅሞታል። ሳካ የሌለበት ጊዜ የለም ለማለት በሚያስደፍር መጠን ነው ማለት። ባለፉት 4 የውድድር ዓመታት ለመጀመሪያ ጊዜ ለረጅም ጊዜ አርቴታ አርሰናል ሳካን ሳያዩ የቆዩበት የመጀመሪያው የውድድር ዓመት ነው። ይሄ እንግዳ ስሜት ነው። ያ ማለት አርቴታ አርሰናልን እየመራ ወደ ሜዳ ሲመጣ ሳካ በሌለበት
ይህንን በቁጥር ማሳየት ይችላል። ባለፉት የውድድር ዓመታት በተለይ የሶስቱን ባነሳ 2021-22 ላይ አርሰናል ከሚያደርጋቸው ጨዋታዎች 2996 ደቂቃ ሜዳ ላይ ነበረ ቡካዮ ሳካ። ይሄ ማለት ወደ 87.6% የአርሰናል ጨዋታዎችን ተጫውቷል። በ2022-23 የውድድር ዓመት 3195 ደቂቃ ሜዳ ላይ ነበረ ሳካ። ይሄ ማለት በዛ የውድድር ዓመት 93.4% ሜዳ ላይ ነበረ ሳካ። ይሄ ብቻ ሳይሆን 2023-24 የውድድር ዓመት ባለፈው ማለት ነው 2937 ደቂቃዎችን ሜዳ ላይ ነበረ። 85.9% የአርሰናልን ጨዋታ ተጫውቷል። ዘንድሮ ስቲ 48.9% ጨዋታዎችን የተጫወተው ገብቶሻል። እንዲህ ካለው ልማድ ውጪ መሆን የሚፈጥረው የእንግዳነት ስሜት፣ ግር የመሰኘት ስሜት አለ። we have to understand that። ከዚህ ምንድን ነው የሚማረው? ወይም ከዚህ አርቴታና አርሰናል ምን ሊማሩና ኖዋኔሪ ላይ ጥንቃቄ ሊያደርጉ ይችላሉ? እንደተናገረው ነው እኔም ወስደው እኮ የተናገረው ምንድን ነው? ኖዋኔሪን በዘንድሮ የውድድር ዓመት አሁን የተጠቀምነውን ያህል እንጠቀመዋለን የሚል እቅድ አልነበረንም፣ ፍላጎት አልነበረንም። ልጁ በምንም አይነት ጫና ውስጥ እንዲያልፍ አንፈልግም። በቀስ በቀስ በጠብታ በጠብታ ነገሮችን እየተቀበለና እየተላመደ እንዲመጣ ነበር የኛ እቅድ አሉ። ዛወዘ ፕላን። ይሄ ከነበረ እቅዱን ምን አፈረሰው ሲባል ተወስውሰው እኮ አይደል፣ ልምምድ ላይ ሲያዩት ስለ ጣማቸው ባኪ ግባ ብለው እኮ አይደል። ተጎዱ፣ ልጆቹ በብዛት ተጎዱ። በብዛት ሲጎዱ አማራጭ ስለሌለ ቀኝ መስመር ላይ ኖዋኔሪን ተጠቀሙበት። ኖዋኔሪን ቀኝ መስመር ላይ ሲጠቀሙበት ደግሞ ሂ ዴሊቨርስ ሰጠ፣ አገልግሎት ሰጠ፣ አሪፍነቱን አሳየ። 8 ጎል እኮ አገብቷል። 4ቱን እኮ ያገባው አርቴታ ማነው ሳካ በተጎዳበት ጊዜ እኮ ነው። እንቅስቃሴዎቹ ኳስ እግሩ ላይ ማማሩ፣ በአርሰናል የማጥቃት ሂደት ላይ ያለው አስተዋጽኦ ሲኒየር ከምትያቸው በእድሜ ኤክስፒሪየንስድ ናቸው ከምትያቸው በሌሎች ክለቦችም በአርሰናልም ተጫዋቾች ይልቅ ኳስ ላይ ምቾት ያየሁት ኖዋኔሪ ላይ ነው። ምን ብለሽ ታስቀምጨዋለሽ? ይሄ ሁሉ ተጫዋች ተጎድቶብሽ ስለ አርነ ስሎት ሲናገር በእኔና በእሱ መካከል ያለው ልዩነት ወይ በሊቨርፑልና በአርሰናል መካከል ያለው ልዩነት እሱ ሰው ቀይሮ ገብቶ የጨዋታውን ውጤት ይቀይራል፣ እኔ ያንን ማድረግ የምችልበት ኦፕሽን የለኝም አይደለ ሲል የነበረው። እንዲህ ያለ ኦፕሽንለስነስ፣ አማራጭ ማጣት ኖዋኔሪን የመሰለ ተጫዋች አቅምሰሽው ችሎታውን ለተመልካች ለደጋፊ አይ ለልጁ ጥንቃቄ ላድርግ ብለሽ ቁጭ ብታደርጊ ይበሉሻል። እመኚኝ፣ ማንም ዝም አይልሽ። ዛሬን እየሞች ስለ ነገ ታስቢያለሽ። እንደውም አርቴታ ኖዋኔሪን መጠቀም የጀመረው እኮ በጉትጎታ እኮ ነው። መቼ ነው ሲወቀስ ነበር እቅዱ እኮ። ይኸውልሽ አሁን እኮ ሲፍታታ ታዲያ ገባሽ አይደለም? ሲፍታታ እኮ እቅዴ አልነበረም ማለት። ተመልካች ቢጮህም ተመልካች ቢቆጣም ኖዋኔሪ ተቀይሮ ሲገባ ቢደሰትም ኖዋኔሪ ሜዳ ላይ ገብቶ በምትሰጠው ውስን እድል የሚያሳየው ነገር ደጋፊ የወደደው ቢሆንም አርቴታ ግን he was stick to his plan እኮ ለቅዱ እኮ ታማኝ ነበር። እስኪወቀስ ድረስ ለቅዱ ታማኝ ነበረ። ሰው ሲጎዳ ግን ምን ማድረግ ይችላል ነው የመጀመሪያው። እሱን መኝ ሁለተኛው አምነን መቀበል አለብን ብዬ ማምነው ነገር ምንድነው ታውቃለሽ? ከዚህ በኋላ አርቴታ እድላለሁ ወይ? አሁን ወደ ቅዴ ልመለስ አካ ስለተመለሰ ብሎ ኖዋኔሪን ቁጭ ቢያደርገው ሰው አያብድም ወይ? የባለፈው አይነት ጫና ነው የሚሆነው? I don't think so። ምንድነው ለማድረግ የሚገደደው? ባለፈው ሳምንት 18 ዓመት ለሞላው ለኖዋኔሪ አማራጭ የመጫወቻ ቦታ መፈለግ ግዴታው ነው የሚሆነው። እሱም ትናንትና ያወራው ይሄንን ነው። አማራጭ የመጫወቻ ቦታዎችም ላይ ልጁ ጎበዝ ነው ማለት ላይ ነው ትኩረት ያደረገው። ኢኮኖሚካሊ መጠቀም፣ በአግባቡ ልጁን ማሳደግና ለረጅም ጊዜ አርሰናልን በውጤታማነት የሚያገለግል ተጫዋች ማድረግ፣ እነዚህ የጠፉ እቅዶች አይደሉም። ነገር ግን በበፊቱ መጠን ጠንካራ እቅዶች ግን አይደሉም። ስለዚህ ምን አለ አርቴታ? ሳካ ተመልሷል።
ሁለት አማራጭ ቦታዎችን ነው ለነዋኔሪ የተመኘለት የተያዘለት እቅድ ማለት ነው። አንደኛው በግራ መስመር በኩል አማካይ ቦታ ላይ መጫወት ሌፍት ሚድፊልደር ሆኖ ማለት ነው መጫወት። ይሄ ላይናፑን ምን አይነት ገጽታ ይሰጠዋል ያልሽ እንደሆነ ያው ግብ ጠባቂዎቹና ባክፎሮቹን ትተን መሀል ሜዳው ላይ ኦዴጋርድ በቀኝ በኩል ዴክላን ራይስ መሀል ላይ እንደዚሁም ነዋኔሪ በግራ በኩል በ4-3-3 ሲጫወቱ ማለት ነው። የፊት መስመሩ ላይ ቡካዮ ሳካ በቀኝ በኩል ሜሪኖ መሀል ላይ ያጠቃል፣ ማርቲኔሊ በግራ በኩል ያጠቃል። this is option number 1 ለነዋኔሪ ከቡካዮ ሳካ መመለስ በኋላ። ስለዚህ ይሄ ከሆነ አንደኛው አማራጭ he is impacted በሳካ መመለስ። እቺ በግራ አማካኝ ቦታ ላይ መጫወት የማትስማማው ከሆነ አይ ቲንክ አላርቴታ ላይ አይደለም ይሄንን እምለው አይ ቲንክ እሱን አሴ ነምበር 9 እቺ ትሬትም አላት ስጋትም አላት አሴ ነምበር 9 ወይም በ9 ቁጥር ቦታ ላይ ልናሳድገው የምንችልበት እድልም አላል። እዛው ይነጋገሩ ደጋፊና አርቴታ አልገዛም ወደ ማለት ሊመጣ ነው እንዳይመጣ ቆማት ይሰጥ ነበር ነዋኔሪን በተመለከተ እዚህ ቦታ ላይ የሆነ ምቾት እየተሰማው የሚጫወት ይመስላል የሚል አስተያየት ሰጥቶ ነበር። አሁን በችግር ቢጠቀሙ እንረዳለን። ሜሪኖንም ተጠቅሟል። በቃ መሆን ያለባቸውን አማራጮች ግን እዛ ቦታ ላይ ላለ ክፍተት እዛ ቦታ ላይ ላለ ችግር እንደ ዘላቂ መፍትሄ ወስዳለው ካለ ግን ያው መጥፋውን ማዘጋጀት በጣም አስቸጋሪ ነው ብዬ ነው እኔም የማስበው። ምክንያቱም ቡካዮ ሳካ ራሱ እኮ ተኪ ተጫዋች ያስፈልገዋል። ከዚህም በፊት ስንናገር እንደነበረው ቡካዮ ሳካ ሳይጎዳም ሳይደክምም በአንዳንድ ጨዋታዎች ላይ እረፍት ማግኘት አለበት። ስለዚህ ለዛ ከሆነ ደግሞ ነዋኔሪ በጣም ጥሩ ምትክ ነው። በእንደዚህ አይነት ሂደት ውስጥ ከሆነ ነገሮቹን የምናስበው ለዛ ራሱን እያዘጋጀ ራሱን ብቁ እያደረገ መቆየት የሚችልበት አንድ እድል መፈጠር አለበት። ይሄ አርሰናል ቤት ካሉት ትልልቅ ክፍተቶች መካከል ተብሎ የሚጠቀሰው አንደኛው ነገር ዋና የሚባሉት ተጫዋቾች ሲጎዱ በምትኩ የሚጠቀማቸው ተጫዋቾች አንድም በቃ የችግር ጊዜ ተጫዋቾች ናቸው፣ ሁለትም ደግሞ ዋና ከሚባሉት ተጫዋቾች ጋር ያላቸው የችሎታ ልዩነት በጣም ሰፊ ነው። በመካከል ተቀራራቢ አገልግሎት መስጠት የሚችሉ አይደሉም። ግን አሁን በቡካዮ ሳካ ቦታ ላይ ነዋኔሪን ብታስበው ይሄው ልብን የሚሞላ ነገር አለ። ቡካዮ ሳካ የሆነ ነገር ከሆነ ከተጎዳ ወይም ጨዋታ ላይ የማይሰለፍበት እድል ከተፈጠረ ነዋኔሪን በቀላሉ ካለ ሀሳብ የመጠቀም ኦፕሽን አለው አርቴታ። አሁን የውድድር ዓመት ውስጥ ከሚጠናቀቅበት ጊዜ ድረስ ሌላ አማራጭ ስለሌለው ነዋኔሪን አጥቂ አድርጌ ልክ ሞሪኒዮን እንደሞከርኩት ልሞክረው ቢል ምን እንረዳው ነገር ምናልባትም ከሜሪኖም የተሻለ ጥሩ አገልግሎት ሊሰጥ ይችላል የሚል ግምት አለኝ። እኔም እንደዛ እረዳለሁ። ግን ለሚቀጥለው የውድድር ዓመት ዋና አጥቂያችን ነዋኔሪ ነው ከካይ ሃቨርትስ ጋር ተጣምሮ ምናምን የሚል አስተያየት ከመጣ ግን ይሄ ለአርሰናል ደጋፊዎችም በጣም ተቺንግ ነው የሚሆነው ብዬ ነው ማስበው። ሁለቱም ደግሞ በትክክል አሁን የታየውን ክፍተት በሚቀጥለው የውድድር ዓመትም የመድገም እድል ሊኖር ይችላል የሚል ስጋት ይኖረኛል። አሁን ባለው ሁኔታ ግን ነዋኔሪን የመጠቀም ኦፕሽኑ እንደ ጥሩ ነገር መታየት ይኖርበታል ብዬ አስባለሁ። ምንም ጥያቄ የለውም። ግን ሁለተኛው የሳካ መመለስ በቀጥታ ነዋኔሪ ላይ የሚያሳድረው ተጽዕኖ እንደተጠበቀ ሆኖ ለመጫወቻ ቦታ የሚፎካከሩ ተጫዋቾችን ቁጥርም ያሳድጋል። በነገራችን ላይ አርቴታን አሳምኖ የመጀመሪያ ተሰላፊ ለመሆን የሚታገሉ ተጫዋቾች በቁጥር እያደጉ ይመጣሉ። ኢቭን ነዋኔሪ ከሳካ ጋር ሊፎካከር ይችላል፣ ወይም ደግሞ በሌሎች ነዋኔሪ ሊጫወትባቸው እቅድ በተያዘባቸው ቦታዎች ላይ የሚጫወቱ ሌሎች አርሰናል ተጫዋቾች ከነዋኔሪ ቀድሞ የመሰለፍን እድል ለማግኘት ኮምፒት ያደርጋሉ። ብዙ ጊዜ ተጫዋቾች ሜዳ ላይ ለመሰለፍ ለመግባት የመጀመሪያ ተሰላፊ ለመሆን የሚያደርጉት ፉክክር ወይም በርሳቸው የሚኖረው ኮምፒቲሽን ኢትስ ኤ ብሌሲንግ ለአሰልጣኙ ብሌሲንግ ነው ይባላል። ምክንያቱም በተፎካከሩ ቁጥር ሁሉም ሻርፕ ፎርም ላይ ይሆናሉ፣ ምርጥ ብቃት ላይ ይሆናሉ። ስለዚህ ከምርጦች መካከል መምረጥ ያን ያህል ከባድ አይሆንም። አንድ ጊዜ የሮናልዶን ታሪክ ሰሞኑን በደንብ እያየሁት ነው። እንደው ልጅነቴ ነው ሞቅስበት ተጫዋች ቢኖር ሮናልዶ ነው።
ምን ነው ትንሽ ከፍ ባልኩ ብዬ እመኛለሁ ብራዚላዊ ሮናልዶን ሲጫወት ለማየት። ስለሱ የሚሰጡ ምስክርነቶችንና የቪዲዮ ቅንጭቦችን ሳይ የእውነት ለመናገር በጣም ይቆጨኛል። አይቼዋለሁ ሮናልዶ ግን ሜሲን ባየሁት ብስለት፣ ሮናልዶን ክርስቲያኖ ሮናልዶን ባየሁት ብስለት፣ ሌሎቹን ተጫዋቾች ባየሁት ብስለት አይቼዋለሁ ወይ? ኢትስ ዲፍረንት ሌላ ታሪክ ስለሚሆን ማለት ነው። ሰሞኑን እንትና ማርኮ ማቴራሲን ታውቂዋለሽ? ዚዳን በቴስታ የመጣው እሱ ከሪዮ ፈርዲናንድ ጋር ኢንተርቪው ነበረው እና የእሱን ምርጥ ተጫዋች እንዲናገር ከጥያቄዎቹ መካከል አንዱ ነበረ። ከማንም ጋር የማያወዳደረው ድንቁ ተጫዋች ብራዚላዊ ሮናልዶ ነው እና የሪዮ ፈርዲናንድ ስራ ወራባው ሜሲ ወራባው ሲያርሰብን ምናምን እያለ መጠየቅ ነበረ እና ማቴራሲ ሲያስቀምጥ ምን አለ? መስማማት አለመስማማት የእያንዳንዳችን መብትና ፋንታ ነው። ግን ምን አለ? ሜሲ ሲደመር ክርስቲያኖ ሮናልዶን አያክሉም ማለት ሁለቱ ተቀላቅለው ሮናልዶን አያክሉም ማለት። አንዳንዴ ስልኮቻቸውን ታዘባችኋቸው እንደሆነ አላውቅም፣ የሆነ ነገር ካየው በኋላ በሆነ ነገር ላይ ሀሳብ ሲኖረኝ ሰጀስሽን የሚመጣልኝም ያው ነው የሚሆነው። እኔ የማቴራሲንና የሪዮ ፈርዲናንድን ኢንተርቪው ጉግል አድርጌው ቢሆን ኖሮ ሰርች አድርጌው ቢሆን ኖሮ አልጎሪዝሙ እንዴት እንደሚሰራ ይገባኝ ነበር። አላረኩትም፣ ግን ቪዲዮን ስላየሁት ሊሆን ይችላል። አንድ ያየሁትና ደግሜያ ይፈልጋል። ታዲያ ስንት የምፈልገው ነገር አለ እኮ ባየው ነገር ልክ ነው ስታየው የሆነ ነገር በቃ በኑሮም እንደዚህ የፈለግነውን ነገር ቶሎ የሚሞላልን ነገር ቢኖር እንዴት ጥሩ ነበር። ከዛ ትንሽ ቆይቶ የማን መጣ? የሞሪኒዮ መጣ። አሁንም ኢትሶል አባውት ብራዚላዊ ሮናልዶ። አሁን ከአርቴታ ሲቹዌሽን ጋር አያይዤ እኮ ልነግርሽ የፈለኩት ይሄንን ነው። እና እሱ ባርሴሎና ቤት ይሰራ አልነበረም? እንደ አስተርጓሚም ሆኖ እንደ ረዳትም ሆኖ ምናምን እኮ ሲሰራ ነበር ሞሪኒዮ። እና ያኔ በሚሰራበት ሰዓት ላይ ሮናልዶ እንትናን ተቀላቀለ፣ ባርሴሎናን እንደ ተቀላቀለ ነው አለ። እና ያን ጊዜ እዛ ይሰሩት የነበሩት እንግሊዛዊ አሰልጣኝ ሞሪኒዮ ያግዛቸው የነበረው በማስተርጎም ሮናልዶ ፈረመ አለ ለባርሴሎና። ሮናልዶ ፈርሞ በጣም ወሳኝ ጨዋታ ነበረናል ከአትሌቲኮ ማድሪድ ጋር። ሞሪኒዮ ነው የሚለው የሱፐር ካፕ ውድድር ነው ያለናል። የዛን ሰዓት ላይ በቃ ለባርሴሎና የሾረ በቃ አለልን የምንለው ተጫዋች ፒትሲ ይባላል አለ። አርጀንቲናዊ ነው። ባርሴሎና ይሄን ያህል አግብቶ አሸነፈ ከተባለ ፒትሲ አገባ አይቀርማል። ዋና ጎል አስቆጣሪያችን ነው እና ከዚህ ከአትሌቲኮ ማድሪድ ጋር ከምናደርገው ጨዋታ 2 ቀን ቀደም ብሎ ነው 3 ቀን ቀደም ብሎ ሮናልዶ ሉዊስ ናዛሪዮ ዴ ሊማ ለባርሴሎና ፈረመ። ከዛ በኋላ ላይናፑ ሲወጣ ሮናልዶ የመጀመሪያ ተሰላፊ ሆኖ ፒትሲን ቁጭ አረገዋል። ያኔ ስካውቲንጉ እንዳሁን አይደለም ማለት ሞሪኒዮ ናቸው ይሄንን የሚናገሩት። እንዳሁን አይደለም። ያሁን ስካውቲንግ እኮ ስለ ተጫዋቹ ስለሚመጣው ተጫዋች እያንዳንዱን ነገር እንድታውቂ ተደርገሽ ነው የሚመጣው። ተጫዋቹ እንደመጣ ብትጠቀሚው አይገርምም። አሁን ገብቶሻል። የልጁ ጠንካራ ነገሩ ምንድነው? ደካማ ምንድነው? ከልጁ ትልቅ ነገር ማግኘት የምትፈልጊ ከሆነ ምን ቦታ ላይ ነው ማጫው? እያንዳንዱ ጥንካሬው ድክመቱ እየተባለ በደንብ ተብራርቶ ሲፈልግ ቪዲዮ ለብሶ ምናምን ይሰጥሻላል። ያን ጊዜ እንደዚህ የሚባል ነገር የለም ወዳጅ። እና መጣ። ከዛ ሰውየው ላይን አፕ ሲያወጣ ፒትሲን ቁጭ አድርጎታል አለ። አለን የምንለውን ተጫዋች ቁጭ አድርጎታል። ያማላልኩ አለቃው ነው እኮ ሰውየው። እንዴት ፒትሲን ባይሆን ይሄ ልጅ አንደኛ እኛ ጋር መጥቶ ምንም ልምምድ አልሰራ፣ ሁለተኛ ፒትሲ ኢዝ ኢን ጉድ ፎርም። እንዴት ነው እሱን አስቀምጠን ይሄንን ልጅ የምናስቀምጠው አለ። ይሄን ያህል ከኛ ጋር ለፍቶ ፒትሲ ምናምን አልኩታል። ከዛ የላይፍ ታይም ሌሰን ሰጠኝ አለ ሰውየው። ሆዜ ምንድነው የምትፈልገው አለኛል። ሆዜ ብሎ ዋናው አሰልጣኝ እኮ ምንድነው የምትፈልገው? Do you want to be a nice person or do you want to be a winner? ናይስ ፐርሰን ሆነ ሉዘር መሆን ትችላለህ ማለት ነው።
ፒትሲ ከኛ ጋር ብዙ ጊዜ ያሳልፈዋል። ይሄ ባናጫውተውም አዲስ ነው። ስለዚህ ፒትሲ ግባና ባይሆን ለዚህ ልጅ የተወሰነ ሚኒት እንስጠው ብለሽ አስ ኤ ናይስ ፐርሰን ማሰብ ትችላለሽ። እንደ ምርጥ ሰው፣ ጥሩ ሰው፣ ጨዋ ደግ ሰው፣ በጣም ጥሩ ሰው ነው በነገራችን ላይ የሚባል ሰው መሆን ትችያለሽ። ግን ከእንደዚህ ከመባል ይልቅ የሚያዋጣውን ለካ ሰውየው ስለዚህ ልጅ ገብቶታል አለ። ስለ ሮናልዶ እኔ ከገባኝ በላይ ገብቶታል አለ። ስለዚህ ናይስ ፐርሰን መባል ይቅርብንና ዊነር እንሁን አለኝ። ጸጥ አልኩ አለ። ሰውየው ፒትሲን አስቀመጠው፣ ሮናልዶን አስገባው። ባርሴሎና አሸነፈ አትሌቲኮ ማድሪድ በመጀመሪያው ጨዋታ ያለ አንድ ቀን ልምምድ ሃትሪክ ሰራ ሮናልዶ። ኢንጁሪ ባይኖርበት ኖሮ ጉዳት ባያጋጥመው ኖሮ ክርስቲያኖ ሮናልዶና ሊዮኔል ሜሲ በሱ ሌቭል የሚጠቀሱ ተጫዋቾች አይሆኑም ነበር ይላል ሞሪኒዮ ነው ይሄንን የሚለው። ግን ሰነፍ ነው አለ። የመጨረሻ ሰነፍ። እንደሱ ትሬኒንግ የሚጠላ ሰው አይቻላቅም። መዝናናት ነው የሚወደው። አሁን ወደ አርቴታ እናምጣው። አርቴታ ምንድን ነው የሚፈልገው? አሸናፊ መሆን ነው የሚፈልገው ወይስ the nicest manager ነው መሆን የሚፈልገው? ውሳኔው የሱ ነው። ከነዋኔሪ ምን ያገኛል? ከሜሪኖ ምን ያገኛል? ከሊያንድሮ ትሮሳርድ ምን ያገኛል? እዛ ቦታ ላይ ሊፎካከሩ የሚችሉትን ተጫዋቾች ነው ምጠራለች ለመጫወት። ማንጋ ምን ያህል የተሻለ አቅም አለ ምናምን የሚለውን ነገር ተጫዋቾቹን ለማስደሰት ሳይሆን የአርሰናልን ደጋፊዎች ለማስደሰት። ደጋፊዎቹን ደግሞ የሚያስደስተው ዋንጫ ካሸነፈ ነው፣ ጨዋታዎችን ካሸነፈ ነው። ሶ ናይስ ፐርሰን ከመሆን ይልቅ ቤስ ዲሲሽንን እየወሰነ ሰዎች ቢከፉም አርሰናልን አሸናፊ ማድረግን ምርጫው ማድረግ የሱ ፋንታ ነው የሚሆነው። ግን ቀደም እንዳልኩሽ ወሳኝ የሆነ ተጽዕኖ ግን ዋኔሪ ላይ አለ። በበጎ ደግሞ ተጽዕኖ ካልሽ ኦዲጋርድ ላይ ነው። አሁን ብዙ ሰው ኦዲጋርድ ይመቸዋል አሁን ምናምን ይላል። ግን እኔ ሳካም የሚመቸው ይመስለኛል። ለሁለቱም ነው። ለሁለቱም ምክንያቱም ኦዲጋርድ የተጎዳ ጊዜ ካስታወስን ሳካም ደብዘዝ ብሎ ነበር። ስለዚህ የቡካዮ ሳካ መኖር ለኦዲጋርድ፣ የኦዲጋርድ መኖር ለቡካዮ ሳካ ተመጋጋቢ ነው። ምንም አሪፍ ቋንቋ ያመጣው ምግብ ታረጋለች ሁሉ እኔ ለራሴ ርቦሻል አዚ ካልኩ በኋላ ተመጋጋቢ ነው ጉርሻ ነው ምናምን ነው የምትይው ከምሬ ኮራ። አይ ግን ለሁለቱም ይመቻቸዋል። ተደጋጋፊ ነው አይባልም ግን ነው ተመጋጋቢ ነው ይባላል። እኔ ደግሞ ያው ስለማቅ ነው እሺ ተደጋጋፊ ነው አለ። ግን ለሁለቱም ነው ይሄ ደግሞ በቃ ቀደም ያነሳሁት ነገር ነው ጥሩ ማሳያ የሚሆነው። ኦዲጋርድም ተጎድቶ ነበር በዚህ የውድድር አመት ለረጅም ጊዜ። በዛ ወቅት ላይ የቡካዮ ሳካ በጨዋታዎች ላይ የነበረው ተጽዕኖ ፈጣሪነት ሳስቷል ብለን ስንናገር ነበር። ያም ደግሞ የታየ ነገር ነው። ስለዚህ የቡካዮ ሳካ መኖር ለኦዲጋርድ እንደሚመቸው ሁሉ የኦዲጋርድ መኖርም ደግሞ ለቡካዮ ሳካ በጣም ይመቸዋል። የሁለቱ መኖር ደግሞ ለአርሰናል ይመቸዋል። ለአርሰናል ደግሞ ልክ ነው። ገብቶሻል አይደል? አሁን ለምሳሌ ቀደም ስናነሳ ቡካዮ ሳካ ምን አይነት ተጫዋች እንደሆነ ስናነሳ በአርቴታ የአሰልጣኝነት ዘመን ያ ማለት ሲንስ 2019 ማለት ነው ጀምሮ ብዙ ጎል ያገባላቸው እሱ ነው ምናምን ስለን ነበር አይደል? ታዲያ የአርሰናል ብዙ ጎል አግቢ እሱ ከሆነ ለሳካ ብዙ አሲስት የሚያደርገው ማን ነው ስትይ ኦዲጋርድ እኮ ነው። በቃ የሚነግርሽ ነገር አለ። ኦዲጋርድ አርሰናልን ከተቀላቀለበት ጊዜ ጀምሮ ቡካዮ ሳካ ለነዛ ሁሉ ተጫዋቾች ለሁሉም በጣም ከፍተኛ የሆነ አስተዋጽኦ ሲያደርግ የነበረ ተጫዋች ነው። ለሁሉም ያደረገው አሲስቱን ብትቆጥሪ በጣም ብዙ ነው የቡካዮ ሳካ። እሱን ኤክሰፕሽናል አድርገሽ ውሰጁ። ለሳካ ግን ማን የበለጠ ይመቸዋል ብትይ አንደኛ ደረጃ ላይ የሚመቸው 46 ጎል እንዲያገባ ኳስ የሰጠው ኦዲጋርድ ነው። ቀላል ነው ይሄ ነው ቀላል አይደለም። ይሄ ማለት ከ2021-22 ወዲህ ያለውን ቁጥር በምትወስጅበት ሰዓት ላይ ነው። ከዛ ቀጥሎ ነው ማርቲኔሊ የሚመጣው፣ ከዛ ጋብሪኤል ሄሱስ እያለ ይመጣል። ከዛ በፊት ግን የአንዳቸው መኖር ለአንዳቸው ያልሽው ነገር ግልጽ ስለሆነ ለሁላችንም አርሰናል ሁለቱ በሌሉበትና
አርሰናል ከሁለት አንዳቸው ባሉበት ወይም ሁለቱም ባሉበት ኢኳሊ ነው ወይ ፐርፎርም የሚያደርገው የሚለውን ብናዩስ ዊዝ ዘም ወይም ደግሞ ዊዛውት ዋን ኦፍ ዘም አትሊስት ብለን ብንወስድ ከነሱ ጋር ሁለቱ ካሉ ለምሳሌ በ2024-25 ሁለቱም እያሉ አርሰናል 12 ጨዋታ ነው የተጫወተው ምንም አልተሸነፈም በ12ቱ ምንም አልተሸነፈም 8ቱን አሸነፈ በአራቱ አቻ ወጣ በአንድ ጨዋታ 2.5 ጎል የሚያገባ አርሰናል ነበረ 67% ጨዋታውን አሸንፏል ይሄንን ቁጥር ያዥልኝ ከሁለት አንዳቸው ከጎደሉስ አሁን ከሁለት አንዳቸው ከጎደሉስ ስንል ሳካ ከጎደለ ኦዲጋርድም ላይ ክፍተት ስለምናይ ኦዲጋርድ ሳካ ከጎደለ ሳካም ላይ ክፍተት ስለምናይ ከሁለት አንዳቸው ከጎደሉ አርሰናል 27 ጨዋታዎችን አድርጓል ካደረጋቸው ማነው 27 33 ጨዋታዎችን አድርጓል ካደረጋቸው ጨዋታዎች ውስጥ በ6 ተሸንፏል በ9 አቻ ወጥቷል ያ ማለት 15ቱ ጨዋታ የድል አይደለም በእነዚህ አይነት ሁኔታ ለዋንጫ ልትፎካከራች ማሸነፍ የቻለው 18ቱን ብቻ ነው የአርሰናል በአማካይ በአንድ ጎል በአንድ ጨዋታ ያገባ የነበረው 2.5 ጎል ከሁለት አንዳቸው ሲጎሉ ወደ 1.8 ዝቅ ይላል 67% የነበረው ጨዋታን የማሸነፍ መቶኛ ወደ 55% ዝቅ ይላል ገብቶሻል አንዳቸው ለአንዳቸው ምቾትን ይፈጥራሉ ብቻ ሳይሆን ሁለቱ ሲኖሩ አርሰናል ይመቸዋል የሚለውን ስናይ ያለምንም ጥርጥር የቡካዮ ሳካ መመለስ የኦዲጋርድን ፐርፎርማንስ ቡስት ያደርገዋል ነው እኔ የምለው እዛ ላይ የሚኖር ምቾት አርሰናልን የበለጠ በቀይ መስመር በኩል አደገኛ ያደርጉታል አንድ ላይ ሲሆን ሄደሽ የሆነ ወቅት ላይ በመነጋገር የሆነ ወቅት ላይ በመተያየት ምናምን ትግባቢዋል አይደል ባትነጋገርም ባትተያይም በዚህ ሰዓት እሱ እዛ ጋር ነው ወደሚባል ደመነፍሳዊ መግባባት ደረጃ ላይ የምትደርሽበት ሌቭል አለ ዣቪና ኢኒየስታ አንድ ወቅት ላይ ደርሰዋል ይባል የነበረው ዣቪ ኢኒየስታ ሜሲ ደርሰዋል የሚባለው ነገር እሱ ማየት አያስፈልገውም እኔ ኳሷን እዚች አካባቢ ይዤ ከሆነ ኢኒየስታ እዛ ጋር ነው ብሎሽ ማሰብ እና መላክ ነው ኳሱ እርግጠኛ ነሽ ምንም አትሳሳች ገብተሻል ኢንስቲንክቲቭሊ አንደርስታንድ መደራረግ ከቻልሽ በቃ ከዛ በላይ የሰው ልጅ መካከል መግባባት ሊፈጠር አይችልም በደመ ነብስ በአይን የምትግባቢው ሰው አለሽ አንቺ በአይን ሳታወሩ አለ እኩል ከዛ በኋላ በአይን ብቻ ታያታችሁ እንውጣ ምትይ ሰው አለሽ እውነት አታወሩም አትጠቃቀሱ ምን አትሉ ዝም ብለህ ከመግባባት የሚመጣ ነገር ነው ተመሳሳዩ ግን ነገር ይሄ ከመግባባት ጋር በተያያዘ ተመሳሳዩ ነገር ለቤን ዋይትም የሚሰራ ይመስለኛል ከቤን ዋይት ጋርም የተወሰኑ ነገሮችን ማየት ጀምረን ነበር ሁለቱ በሚጫወቱበት ጊዜ ለምሳሌ በተቃራኒ የግብ ክልል ላይ ቡካዮ ሳካ ኳስ ይዝ ቤን ዋይት በየቱ በኩል አልፎ ለዛ ኳስ ዝግጁ እንደሚሆን በደንብ ነው የምናስተውለው እና በቃ ብዙም ማሰብ የማይጠበቅበትን ቡካዮ ሳካ ኳሱን ለቤን ዋይት ሲያሻግር እና በጣም ጥሩ መግባባት እንደነበራቸው በደንብ ነው ማስታወሰው ነው አሁን እንደዚህ ካነሳሽ አሪፍ ጥያቄ ላንቺም ለአድማጮችም ማንሳት የሚያስችለኝ የሚመስለኝ የአርሰናል ስትሮንግ ላይኑ የትኛው ነው ማለት ነው ቀኙ ነው ማለት ነው አይደል ቤን ዋይት ኦዲጋርድ ሳካ ያሉበት እሱ እኮ ነው የፈራረሰበት ዘንድሮ ገብቶሻል አይደል ይሄኛውም ቀዶ ጥገና አረገ ያኛውም 3 ወር አካባቢ ተጎዳ ይሄኛውም 3 ወር አካባቢ ተጎዳ ጠንካራ የምትዩ መስመርሽ በዚህን ያህል መጠን ተመቶ በሊጉ ውስጥ ሁለተኛ ከሆንሽ ልትል ቤት አድናቆትም የሚፈልግ ነገር ነው ነው ማስ በጣም ይሄንን አርቴታ ራሱ ከዚህ በፊት ሲናገረው ነው ያስታውሳል ከምሬ ነው እኛ ባለፍንበት ባጋጠመን ነገር ውስጥ ሆኖ የትኛው ክለብ ነው ሁለተኛ ሊሆን የሚችለው እሱ እንደውም የቀይ ካርዶቹንም ጉዳይ አንስቷል የጉዳቱንም ጉዳይ አንስቷል እና በእንደዛ አይነት በዛ ላይ ደግሞ መጎዳት ሲባል እነማን የተጎዱት የሚለውንም አንስቶ ለምን ያህል ጊዜ ነው የተጎዱት የሚለውንም ካብራራ በኋላ እኛ ባለንበት ሁኔታ ውስጥ ማን ነው ሁለተኛ ሊሆን የሚችለው
በዚህ ሁኔታ ውስጥ አልፎ ብሎ ራሱም ለጋዜጠኞች ጥያቄ ሲያቀርብ ነበር። ይሄ አንድ እሱ የሰጠው አስተያየት ነው። ሌላ ግን ምናልባት ይህንን ወሬ ለመጨረስ የቡካዮ ሳካ በዚህ ሰዓት መመለስ እንዴት ነው የሚገለጸው? ምንድነው አሁን ተጽዕኖ በፕሪሚየር ሊጉ ላይ ያለው ነገር ቅድም ስላነሳ ነው አዛኛውን የቡካዮ ሳካ መመለስ ለሻምፒየንስ ሊግ ነው ማለት ቀደም መግቢያችን ላይ ያልነውን ነው። ምን ደግሞ ከፉልሃም እና ከኤቨርተን ጋራ ተጫውቶ ከዛ ከሪያል ማድሪድ ጋራ ለሚጫወት ጨዋታ የበለጠ ተዘጋጅቶ ያለሱ ሪያል ማድሪድን ከመግጠም ይልቅ ከሱ ጋራ ሪያል ማድሪድን መግጠም ኮምፕሊትሊ የተለየ ታሪክ ይኖረዋል። ኮምፕሊትሊ ነው ማለት ኮምፕሊትሊ የተለየ ነገር ይኖረዋል። ይሄንን እኮ ነው ፊንገር ክሮስድ ብለው የአርሰናል ደጋፊዎች ሲመኙ የነበረው። ገና ከሪያል ማድሪድ ጋር እንደሚጫወቱ ሲያውቁ ሳካ ከደረሰ እንኳን ይሻላል ይሉ የነበረው። አሁን ሳካ ከዛ ጨዋታ ቀድሞ 2 የፕሪሚየር ሊግ ጨዋታዎችን ማድረግ በሚችልበት ጤንነት ላይ ነው ያለው። እነዚህ 2 ጨዋታዎች ደግሞ ወደ ጨዋታ ሪትም ውስጥ እንዲገባ ያደርገዋል። ገብቶሻል ምን? ስለዚህ ሪያል ማድሪድን ያው በፕሪሚየር ሊጉ ቀደም እንዳልኩሽ ነው አጨራረሱን ጠንካራ ከማድረግ አንጻር ካልሆነ በስተቀረ የ12ቱን የነጥብ ልዩነት ሪቨርስ ያደርጋል በሚል ተስፋ አይደል። ወደ ቻምፒዮንስ ሊግ ላይ ግን እኩያ ዕድል አላቸው ከሪያል ማድሪድ ጋር። ይህንን እኩያ ዕድልሽን ይበልጥ ለመጠቀም ሳካን ይዘሽ ይሻላል፣ ምንም ጥያቄ የለውም። ሳካ ማለት ምን ማለት እንደሆነ ቅድም ስላስረዳው ማለት ነው። ስለዚህ አርሰናል በቻምፒዮንስ ሊግ የተሻለ ርቀት ለመሄድ የሳካ መመለስ በደንብ ያግዘዋል። የአርሰናል ተጫዋቾችም ላይ እንደዚህ ያለውን ተጽዕኖ ሊያሳድር ይችላል። ለአርቴታም ደግሞ ከበፊቱ ይልቅ የጠበበ አማራጭ ይልቅ ያሁን የሰፋ እድል ተጫዋቾችን ከማሰለፍ ተጫዋቾችን ከመጠቀም አንጻር ስለሚሰጠው ኢትስ ቢግ ፕላስ ለኔ። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። Shaker Sport 2010